በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሳይገባን እንደ ቸርነቱ ጠብቆ ኃጢአታችንን ሳይመለከት ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም በረከቷ አማላጅነቷ አይለየን። በዛሬው ዕለት የምንነጋገረው ብዙ ጊዜ ሰዎች እምነታቸው ላይ ሆነው እምነቴ እንዴት ነው ከሌላው እምነት ጋር ወይም የተለያየ ጓደኛ ሊገጥማቸው ይችላል። ብዙ ነገር ሲያነቡ የሚገጥማቸው ብዙ ጉዳዮች ሊኖሩ ይችላሉ እና በዚህ ጉዳይ ላይ ብዙ ሰዎች አንዳንዴ ግራ መጋባትና ያሉበትን እምነት በአግባቡ አለመረዳት ስለሚገጥም ይህ የተዘጋጀው በትምህርታዊ መልክ በፓወርፖይንት ነው ያዘጋጀሁት። ምናልባት ያግዝ ይሆናል ብዬ ስላሰብኩ ነው እና ይህንን የክርስትና እምነት እንዴት ነው መከፋፈል የመጣው፣ ክርስትና እምነት ውስጥ ያሉ የተለያዩ ዲኖሚኔሽኖችስ ያላቸው ልዩነትና አንድነት ምንድን ነው የሚለውን ነገር እነጋገራለን። እንደ መግቢያ የተቀመጠው የኦርቶዶክስ ቤተክርስቲያን አስተምሮ የመረዳት ወሳኝ ክፍል ከታሪክ የመነጨ ነው። ይህም ዝም ብሎ ሳይሆን የቆየ አባቶች ያቆዩልን ነው። ስለዚህ በጥንቷ ቤተክርስቲያን ዘመን ስለ እግዚአብሔር ባህሪ ሲነገር ክርስቶስ ላይ የተነሱ የተለያዩ የእምነት የተለያዩ አስተምሮች ወይም ሄረሲ ይሉታል፣ የእምነት ትክክል ያልሆኑ ተቀባይነት የሌላቸው አስተምሮች በተለያዩ መናፍቃን ሲነሳ ቆይቷል። በተለያዩ ጉባኤያት ተካሂደዋል። ከነዚህ ከተካሄዱት ታላላቅ ጉባኤያቶች ቤተክርስቲያናችን የምትቀበለው ሶስቱን ጉባኤያት ነው። ስለዚህ በእነዚህ ሶስቱ ጉባኤያት ተመስርታ አባቶች ያቆዩት እምነት አሁን የምናያት እቺ ኦርቶዶክስ ተዋህዶ ብለን የምንጠራት እምነት መሆኗ ነው። ስለዚህ ይህን ነገር ለመረዳት በአምስተኛው ክፍለ ዘመን ነው ይህ ነገር በክርስቶስ ጉዳይ ላይ የተነሱ አስተምሮች፣ የተሳሳቱ አስተምሮች እምነት መከፋፈል የሚለው ነገር የመጣው እንጂ እምነት ቀድሞ ክርስትና እምነት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰራልን በኋላ ይህን ስርዓት የክርስትናን እምነት እሱ እንዴት ማምለክ እንዳለብን የእሱ ማንነት፣ የአባቱ ማንነት፣ የመንፈስ ቅዱስ ማንነትን እንዴት መረዳትና ማወቅ እንዳለብን እርሱ ራሱ ባለቤቱ አስተምሮ እምነትን መስርቶ በ34 ዓመተ ምህረት እምነትን መስርቶ ያስረከበን ነው። ያንን እምነት ነው ሰዎች በጊዜ ሂደት በተለያየ በተሰጠን የነፃ ፍቃድ ወይንም ፍሪ ዊል እንለዋለን። ስለዚህ ያን ነፃ ፍቃድ በመጠቀም ሰዎች እምነታቸውን በተለያየ እይታ በማየት ያ አምላካችን መድኃኒታችን ክርስቶስ እየሰጠን የደነገገልን እምነት ሰዎች ቀይረውታል። ስለዚህ በአምስተኛው ክፍለ ዘመን ብዙ ከፍተኛ የሆነ መከፋፈል መጥቶ ስለዚህ የተለያየ የክርስትና ዲኖሚኔሽን ወይንም የክርስትና እምነቶች ተፈጥረዋል። በዚህ በሰንጠረዡ ላይ እንደምንመለከተው በዋናነት እንደነገርኳችሁ ቀደም ብለን እንዳወራ ነው ቤተክርስቲያን የምትቀበለው ታላላቅ ሶስቱን ጉባኤያት ነው። በመጀመሪያ የምናየው ጉባኤ አንድ ላይ የምናየው ኒቂያን ነው። የኒቂያ ጉባኤ የተካሄደው በ323 ሲሆን በ323 ዓመተ ምህረት በዘመኑ የነበረው ንጉስ ቆስጠንጢኖስ ይባላል። በዚህም የተሰብሳቢዎች ብዛት 318 አበው ተሰብስበዋል። የጉባኤው ሰብሳቢ ሊቀመንበር የነበረው እለእስክንድሮስ ነው። በዚህ የተወገዘው መናፍቅ አሪዮስ ነው። አሪዮስ ሎቱ ስብሐት ወልድ ፍጡር ነው ብሎ በመናገር
በዚህ ጉባኤ እሱን አውግዘውት አዎ ያ መድኃኒት የሆነው ለዓለም የሞተው ከአባቱ መጥቶ የኛን ሰውነት የኛን ባህሪ ለብሶ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ መሆኑን ደንግገው በዚህ በኒቂያ ጉባኤ የኢየሱስ ክርስቶስን ፍጹም አምላክነት አስረግጠው በጉባኤው አረጋግጠው ወጥተዋል። ይህም የኒቂያ ጉባኤ ይባላል። ሁለተኛው የተካሄደው ጉባኤ ቆስጠንጥንያ ይባላል። ይህም የተካሄደው በ381 ዓመተ ምህረት ነው። በዘመኑ የነበረው ንጉስ ቴዎዶሲዮስ ይባላል። የተሰብሳቢዎች ብዛት በሰንጠረዡ ላይ እንደምታዩት 150 ተሰብሳቢዎች አሉ። በዚህም በጉባኤው ሰብሳቢ ወይም ለሊቀመንበር ሲመሩ የነበሩት እዛ ላይ እነ ጢሞቴዎስ ዘእስክንድሪያ፣ ጎርጎሪዮስ ዘእንዝናዙ የተለያዩ እነዚህ ታላላቅ አባቶች እምነትን አሁን ያለንባትን እምነት እኛ በነፃ የተሰጠንን እምነት በአግባቡ መጠቀም አቅቶን መኖር አቅቶን እነርሱ ግን እንዴት እንዳቆዩት ከአይምሮ በላይ ነው። እጅግ ይደንቃል። ይህም ፍጹም የሆነ የእግዚአብሔር ተሳትፎ ስላለበት እንጂ የሰው ልጅ በራሱ በተለያየ መከራ አልፎ አሁን ያለንባትን እምነት ማቆየት አይቻልም። ስለዚህ እኛ አሁን እንኳን ትንሽ ፈተና ሲገጥመን ምን ያህል እንደምንንገራገጭ እናውቀዋለን። ስለዚህ እነሱ ግን ጸጉራቸው እየተነጨ በመጋዝ እየተሰነጠቁ ብዙ ነገር መከራ እየደረሰባቸው ነው ይህን እምነት ያቆዩት። እዚህ ጋርም የተነሳው የምንፍቅና ወይም ሄረሲ ይሉታል የተነሳው ምንፍቅና መንፈስ ቅዱስ ሕጹጽ ነው ዝሩው ነው ብሎ ሐሳቦችን ተነስተዋል። ይህም የሥላሴን ማዕረግ መንግስት ማበላለጥ መንፈስ ቅዱስ ሕጹጽ ነው በማለት የካደውን መቅዶኒዮስን አውግዘውታል። ስለዚህ በዚህ የተወገዘው መናፍቅ መቅዶኒዮስ ይባላል። ይህም መንፈስ ቅዱስን ከአብና ከወልድ አሳንሶ የተናገረ ወይም ዝቅ ያደረገ በመሆኑ በዚህ ጉባኤ ላይ አውግዘውት ወነአምን በመንፈስ ቅዱስ በሚለው በሃይማኖተ አበው ላይ ያ ሃይማኖተ አበው የተደነገገው እዚህ ላይ ነው ማለት ነው። በዚህ ጉባኤ ላይ ነው። ስለዚህ ነአምን በአሐዱ አምላክ ከሚለው ጀምሮ በኒቂያ ጉባኤ ልክ የክርስቶስን ፍጹም አምላክነት እንደተናገሩት እዚህ ጋርም ወነአምን በመንፈስ ቅዱስ ብለው አዎ መንፈስ ቅዱስም ከአብ ጋርና ከወልድ ጋር የተስተካከለ መሆኑን መስክረዋል። ስለዚህ በዚህ ጉባኤ በቆስጠንጥንያ ጉባኤ መቅዶኒዮስ ተወግዟል። የሶስተኛው ጉባኤ የኤፌሶን ጉባኤ ነው። በዚህም ጊዜው በ431 ዓመተ ምህረት ነው። በዘመኑ የነበረው ንጉስ ዳግማዊ ቴዎዶሲዮስ ሲባል የተሰብሳቢዎች ብዛት ወደ 200 ናቸው። በዚህም ጉባኤ ሰብሳቢ የነበረው ቄርሎስ ነው፣ ቅዱስ ቄርሎስ ነው። በዚህ የተወገዘው መናፍቅ ንስጥሮስ ይባላል። ይሄ ደግሞ የእመቤታችንን ወላዲተ አምላክ መሆኗን የካደ ነው። ስለዚህ ያ ክርስቶስን የወለደችው እመቤታችን ወላዲተ አምላክ አትባልም ብሎ ሐሳብ ያነሳ ሰው ነው። ይህም በዚህ ጉባኤ ተወግዟል። በነገረ መለኮት ትምህርት ቤት እመቤታችን ወላዲተ አምላክ መሆኗን ቴዎቶኮስ ይሉታል። ይህም በግሪክ ቃል ቴዎቶኮስ ማለት አምላክን የወለደች ወይም ወላዲተ አምላክ ማለት ነው። ስለዚህ ወላዲተ አምላክ መሆኗን የደነገጉበት ነው። ስለዚህ በዚህ ጉባኤ ላይ ይህ መናፍቅ ተወግዟል። ስለዚህ እነዚህ ሶስቱ ታላላቅ ጉባኤያት ቤተክርስቲያን አሁንም ጸንታ የቆየችበት ታላላቅ ጉባኤቶች ናቸው። በእነዚህ ጉባኤት ነው
እኛ ሁሌ ሃይማኖት አበው ላይ ወይንም በጸሎታችን ሁልጊዜ ነአምን በአሐዱ አምላክ እያልን ወይም ነአምን በመንፈስ ቅዱስ እያልን ከአብ የሰረጸ እያልን የምናገረው በእነዚህ ጉባኤዎች ነው። ስለዚህ እዚህ ጉባኤ ላይ መንፈስ ቅዱስ ከአብ ብቻ እንደሚሰርጽም አረጋግጠዋል። በሌሎች እምነት ብናይ በካቶሊኩ ወይም በፕሮቴስታንቱ እምነት ብናይ መንፈስ ቅዱስ ከአብም ከወልድም ነው የሚሰርጸው ብለው ያስተምራሉ። አባቶቻችን ግን መንፈስ ቅዱስ የሚሰርጸው ከአብ ብቻ መሆኑን አስረግጠው በዚህ ጉባኤ ላይ አመስጥረው መስክረዋል። ስለዚህ አንዱ ልዩነታችን ይሄ ነው ማለት ነው። ከሌሎች በክርስትና ዲኖሚኔሽን መከፋፈል ከጀመረ በኋላ ከዚህ ጉባኤ በኋላ ነው መከፋፈል የመጣው። ስለዚህ አንዱ ልዩነት የሚሆነው ምንድነው ማለት ነው? መንፈስ ቅዱስ ካቶሊኩ፣ ፕሮቴስታንቱ ምን ይላሉ? መንፈስ ቅዱስ ከአብም ከወልድም ይሰርጻል ይላሉ። እኛ ግን መንፈስ ቅዱስ ከአብ ብቻ እንደሚሰርጽ እንደዚሁ እሱም በሃይማኖት አበው የተደነገገ መሆኑን ሁልጊዜ ጸሎት ስናደርግ ወይም በቤተ ክርስቲያን የምንሰማው ነው። አራተኛው ጉባኤ የጉባኤ ኬልቄዶን ይባላል። የንስጥሮስ ክህደት በኤፌሶን ጉባኤ በ431 ዓመተ ምህረት ከተወገዘ በኋላ ያው ይህንን የክህደቱ ተከታዮች ፈጽመው ባይጠፉም ንስጥሮሳውያን በብዛት ተሰራጭተው የሚገኙበት በፋርስና በባቢሎን ቢሆንም በኤፌሶንና በቆስጠንጥንያም በመጠኑ ይገኙ ስለነበር ነው። ይህ የጉባኤ ኬልቄዶን ኦሪየንታል ኦርቶዶክስ አብያተ ክርስቲያኖች የኬልቄዶን ጉባኤ በ451 ዓመተ ምህረት የተካሄደው በነገረ ክርስቶስ ላይ በጉባኤው ያስተላለፉትን ውሳኔ አይቀበሉም። የምስራቅ ኦርቶዶክስ አብያተ ክርስቲያናት ግን ይህን ነገር ይቀበላሉ። ስለዚህ ለዚህ ነው አሁን እኛ የኦርቶዶክስ ኦሪየንታል ኦርቶዶክስ እና የምስራቅ ኦርቶዶክስ ልዩነት አለን ማለት ነው። እርግጥ ነው ብዙ የሚያመሳስለን ነገር ቢኖርም ልዩነት ግን እንዳለን እዚህ ላይ መረዳት እንችላለን። ምንድነው ሌላ አንድ የነገረ መለኮት ምሁር ንጉሠ ነገሥት መርቅያን እና ሚስቱ ብርክሊያ ጣልቃ ባይገቡ ኖሮ ይላል። ይሄ ነገር በዚህ ጉዳይ ላይ እነዚህ ባይገቡ ኖሮ ይሄ ኬልቄዶን ጉባኤ ላይ የተወሰኑ ውሳኔዎች ላይኖሩ ይችላሉ። እንደዚህ አይነት መከፋፈሎችም በብዛት የመታየት እድሉ ጠባብ ነው የሚል ሐሳቦችን ገልጿል። በተጨማሪ የባህል ልዩነቶች እና የግሪክ ቃላት ትክክለኛ አጠቃቀም ለማወቅ አስቸጋሪ በመሆኑ በተለያየ ምክንያት እነዚህ ነገሮች እንደ ተግዳሮት ሆነው በዚህ በጉባኤ ኬልቄዶን በ451 የተካሄደው ትክክለኛ ያልሆነ ሐሳቦች ስለተነሱ ይህንን ጉባኤ ቤተክርስቲያናችን አትቀበለውም። ይህንን ጉባኤ ቤተክርስቲያናችን ጉባኤ ከለባት ብላም ትጠቅሰዋለች። ከለባት ማለት የውሾች ጉባኤ ማለት ነው። ውሻ ወደ ጥፋቱ እንደሚመለስ እነሱም የተወገዙ በዛ በሶስቱ ጉባኤያት ያወገዝናቸውን አስተምሮዎች ትክክለኛ ያልሆኑ አስተምሮዎችን እዚህ ጋር አመጥተው ተቀብለውታል በሚል ውሻ ወደ ጥፋቱ እንደሚመለስ ወደ ጥፋታቸው ተመልሰዋል ብለው ጉባኤ ከለባት የሚል ስያሜም ሰጥተውታል። የምስራቅና ኦሪየንታል ኦርቶዶክስ አብያተ ክርስቲያናት ያላቸው ልዩነት ምን እንደሚመስል እስቲ እንመልከት። የምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ አብያተ ክርስቲያናት የጋራ ታሪክ እና ብዙ ስነ መለኮታዊ እና ስነ ስርዓታዊ ልምዶችን ይጋራሉ። ነገር ግን በክርስቶስ መለኮትና ስጋዌ ልዩነት እንዳለ ይነግረናል። ልዩነቱ በነገረ ክርስቶስ ላይ ዋናው ልዩነት የክርስቶስን ተፈጥሮ ወይም የክርስቶስን ባህሪ መረዳት ላይ ነው። የምስራቅ ኦርቶዶክስ በአንድ አካል ሁለት ባህሪ ብለው ይናገራሉ። የመለኮትና የሰው ባህሪ ማለት ነው።
ኦርቶዶክስ ግን የመለኮትና የሰው ባህሪ ተዋሃደው ነው የሚገኙት ትላለች። ሳይጠፋፉ ማለት ነው፣ አንዱ አንዱን ሳያጠፋ። ይህንም ቤተክርስቲያን መጽሐፍ ቅዱሳዊ የሆኑ ሐሳቦችን በማንሳት ትክክለኛ የሆነ ሙግትን ትሞግታለች። ይህም ከምስራቅ ኦርቶዶክስ የምንለይበት ዋናው በክርስቶስ አምላክነት፣ ክርስቶስ አምላክ ነው ስንል ፍጹም ሰው ፍጹም አምላክ፣ ነገር ግን የሰውነት ባህሪውና የመለኮት ባህሪው አንድ ላይ ተዋህዷል ብለን ስናገር፣ የምስራቅ ኦርቶዶክሶች ግን በአንድ አካል ውስጥ ሁለት የሰውና የመለኮት ሁለት ባህሪ ብለው ይናገራሉ ማለት ነው። ስለዚህ በዚህ ልዩነት አለን። የኦሪየንታል ኦርቶዶክስ አብያተ ክርስቲያናት የመጀመሪያ 3 ጉባኤያትን ኒቂያን፣ ቁስጥንጥንያና ኤፌሶን ብቻ እንቀበላለን ማለት ነው። እነዚህ 3ቱን ጉባኤያት ነው የምንቀበለው። ሌላኛው የተካሄዱ ጉባኤቶች አሉ። እነዚህን ጉባኤቶች ግን ቤተክርስቲያናችን ወይንም የኦሪየንታል ኦርቶዶክስ እኛም ኦሪየንታሎች ስለምንካተት አንቀበልም። የምስራቅ ኦርቶዶክሳውያን ግን ከካቶሊክ ቤተክርስቲያን ጋር ጉባኤ ኬልቄዶን ጨምሮ ሌሎች 7 ጉባኤያት እንደሚቀበሉ ታሪክ ያስተምረናል። በኦሪየንታልና ምስራቃዊ ኦርቶዶክስ ቤተክርስቲያን መካከል ያለ ልዩነት 2 ታላላቅ ልዩነት ያለው በክርስቶስ ጉዳይ ላይ ስለሆነ ዋናው የክርስቶስ ጉዳይ ላይ ያለውን ልዩነት እስቲ እዚህ እንመልከት። ኦሪየንታል ኦርቶዶክሶች ማያፊሳይት ስንል እነዛ ደግሞ ወይንም የምስራቅ ኦርቶዶክሶች ዳያፊሳይት ብለው በዚህ እንለያያለን። ማያፊሳይት ማለት ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ እናምናለን። ስለዚህ አንድ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው ማለት ነው። ስለዚህ ማያፊሳይት ይባላል። እዚህ ጋር ግን ልብ ማለት ያለብን ማያፊሳይት እና ሞኖፊሳይትን እንዳንቀላቅለው። እሺ፣ ሞኖፊሳይት የምንለው የአውጣኪ ትምህርት ነው። ሞኖፊሳይት ማለት ያ የክርስቶስን ማንነት ሰውነት መለኮቱ ውጦታል ወይም አጥፍቶታል ብሎ ነው አውጣኪ የሚያስተምረው። እነዚህ ሞኖፊሳይት ይባላሉ። ከማያፊሳይት ጋር እንዳይምታታብን በደንብ እዚህ ጋር ማስተዋል አለብን። ስለዚህ እኛ ኦሪየንታል ኦርቶዶክስ ኦሪየንታል ቸርቾች ወይም የኦሪየንታል ተዋህዶ ኦርቶዶክስ ምን እንላለን? ማያፊሳይት እንቀበላለን። ማያፊሳይት ማለት ክርስቶስ መለኮቱና ስጋው ተዋህዷል ባለመጠፋፋት። ስለዚህ የስጋ ባህሪው እንዳለ ነው፣ የመለኮት ባህሪው እንዳለ ሆኖ በመጠባበቅ አንድ ላይ ሆነዋል ብለን ተዋህዷል ብለን እናምናለን ማለት ነው። እነዛ ግን ምን ብለው ያምናሉ? ይህንን ነገር እዚህ ጋር በሚቀጥለው ስላይድ ላይ ስናይ ምስራቃውያን ደግሞ ዳያፊሳይት ብለው ያምናሉ። ስለዚህ ሁለት ማለት ነው። ስለዚህ ሁለት ባህሪ ብለው ያምናሉ ማለት ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ያምናሉ። ነገር ግን ሁለት የተለያዩ ተፈጥሮዎች ማለትም ሁለት የተለያዩ ባህሪያት አሉ ብለው ያምናሉ። የሰው ባህሪና የመለኮት ባህሪ ብለው ያምናሉ። ይህን በዚህ ትልቅ ልዩነት አለን ማለት ነው። ስለዚህ አጠቃላይ ኦርቶዶክስ ሲባል የምስራቁም ኦርቶዶክስ እንደዚሁም ኦሪየንታል የምንባለው እኛም አንድ ላይ ልዩነት የለንም ብለን በጭፍን መረዳት ሳይሆን ልዩነት እንዳለን በስም ኦርቶዶክስ አንድ ነን ማለት አይደለም። እርግጥ ነው ብዙ የሚያመሳስሉ ነገሮች ቢኖሩም በክርስቶስ ጉዳይ ላይ ግን እዚህ ጋር ትልቅ ልዩነት አለን ማለት ነው። ሌላ ማያፊሳይት እና ሞኖፊሳይትን መለየት ይኖርብናል ማለት ነው። ስለዚህ ማያፊሳይት ዲፍረንት ፍሮም ሞኖፊሳይት ብሎ ያሳየናል ማለት ነው በስላይዱ ላይ። ስለዚህ ልዩነት አለ ማለት ነው። ስለዚህ ማያፊሳይት የኛ ሲሆን ሞኖፊሳይት ደግሞ አውጣኪያን። ሞኖፊሳይት የሚባሉት ምንድናቸው? ያ ክርስቶስ ከተወለደ በኋላ አምላክ ነው በቃ የሰው ባህሪ የለውም የሚል ነው ይሄ ሞኖፊሳይት። ስለዚህ ልዩነቱን በደንብ መረዳት ይኖርብናል ማለት ነው። እነዚህ አውጣኪያን ወይም የአውጣኪ ፕሪንሲፕል ነው ማለት ነው። ስለዚህ እሱን የሚከተሉ አሁንም ይኖራሉ። ክርስቶስን አምላክ ነው ይላሉ፣ ግን የሰውነት ባህሪ የለውም ይለዋሉ። እኛ ግን ሚያፊሳይት ነው የምንለው። የሰው ባህሪ ያለው የአምላክነት ባህሪ ያለው ሁለቱ በተዋህዶ ሳይጠፋፉ ብለን
እናምናለን ማለት ነው። ይህን ነገር በደንብ መረዳት ይኖርብናል። እዚህ በስዕሉ ላይ እንደምንመለከተው የክርስትና ዓለም መለያየት በዓለም ላይ መለያየት የመጣው መጀመሪያ ኢየሱስ ክርስቶስ በ34 ዓመተ ምህረት ያንን ንጹህ የሆነውን በባህሪው ንጹህ የሆነ አምላክ ክርስትናን መስርቶልን ሳለ ነገር ግን መከፋፈሎች እንዴት እንደመጡ ስዕሉ ያሳየናል። በ451 እዚህ ጋር እንደምናየው በ451 ዓመተ ምህረት እዚህ ጋር ስላይዱ ላይ እንደምናየው በ451 ዓመተ ምህረት ያለውን ካቶሊክና ሐዋርያን አበው ወይም ተዋህዶ በሚል ተከፍለዋል። ከዛ ይሄ 451 ላይ መከፋፈሉ ከጀመረ በኋላ አውግዘ ነው እዚህ ጋር ቤተክርስቲያናችን አባቶች አውግዘውት አይ ይሄ በፍጹም አይሆንም ብለው እዚህ ጋር ሲጸኑ፣ ካቶሊክ ግን አሁንም መከፋፈሉ ቀጥሏል። የግሪክ ኦርቶዶክስ ምስራቅና የሮም ካቶሊክ ምዕራብ ተብለው በ1054 ዓመተ ምህረት እንደተከፋፈለ ያሳየናል ማለት ነው። ከዛም በኋላ አሁን ደግሞ ማን ጸናች? እዚህ ጋር ደግሞ የግሪክ ኦርቶዶክስ በቃ ከዚህ በኋላ አልከፋፈልም እኔ እዚህ ጋር ነኝ ብላ አንዳንድ ያልተቀበለቻቸው ካቶሊኮች ስለነበሩ በፖፕ ላይ በተለያዩ የሚነሱ አንዳንድ ጉዳዮች ላይ ያልተቀበለቻቸው ሀሳቦች ስለነበሩ እሷም ተከፍላ ከዛ የሮም ካቶሊክ አሁንም በ1054 ዓመተ ምህረት ድጋሚ መከፋፈሉን ቀጥሏል ማለት ነው። የሮም ካቶሊክ እና ፕሮቴስታንት በ16ኛው መቶ ክፍለ ዘመን ሉተራውያን የምንላቸው በሉተር አማካኝነት ፕሮቴስታንቲዝም ኢቮልቭ ያደረገበት ነው በ16ኛው ዓመተ ምህረት ማለት ነው። ስለዚህ ፕሮቴስታንቲዝም ከመጣ በኋላ ብዙ እንትኖችን ኦልሞስት የካቶሊክን እምነት አስተምሮች ዶግማዎች ነው የወሰደው። ስለዚህ እዚህ ጋር እነዚህ ክርስቶስ መንፈስ ቅዱስ ከሁለቱም ከአብም ከወልድም ነው የሚሰርጸው ብለው ካቶሊካውያን እንደሚያስተምሩ ፕሮቴስታንቱም እንደዚህ ያስተምራሉ ማለት ነው። እዚህ ጋር እኛ ግን ምን ለምንለው የሚሰርጸው ከአብ ብቻ ነው ብለን ነው የምናምነው። ስለዚህ እዚህ ጋር ልዩነት መኖሩን መረዳት ይኖርብናል ማለት ነው። ኦሪየንታል አብያተ ክርስቲያናት ጉባኤ ከቀልቄዶን የማይቀበሉት ለምንድነው ብንል እነዚህ 7 የተዘረዘሩ ጉዳዮች አሉ። እነዚህን ጉዳዮች ነው በቀልቄዶን ያነሷቸው ጉዳዮች። ስለዚህ እነዚህን ጉዳዮች ኦሪየንታል አብያተ ክርስቲያን አትቀበልም ማለት ነው። ይህም ባለመቀበሏ ከሌሎች የክርስቲያን ዲኖሚኔሽን ኦሪየንታል የተለየች ነች ማለት ነው። ስለዚህ ርትዕት ሃይማኖት ብለን የምናምነውም ለዛ ነው። ስለዚህ እኛ የያዝነውን እምነት አባቶች ያቆዩልን እምነት ዝም ብለን በዋዛ በፈዛዛ ማየት ሳይሆን በደንብ አስተውለን ልንኖርበት ይገባል ማለት ነው። የምስራቅና ኦሪየንታል ኦርቶዶክስ አብያተ ክርስቲያናት የሚያመሳስላቸው ብዙ ነገሮች አሉ። ልዩነቱ እንዳለ ሆኖ ዋናው ልዩነቱ ትልቁ ነገር በክርስቶስ ጉዳይ ላይ ነው። ስለዚህ ነገር ክርስቶስ ላይ እነሱ ዳያፊሳይት ሲሉ እኛ ሚያፊሳይት እንላለን። ሚያፊሳይት፣ ሞኖፊሳይት፣ ዳያፊሳይት እንዳይምታታባችሁ እሺ፣ ግልጽ አድርጋችሁ መረዳት አለባችሁ። ሞኖ ሚንስ ዋን ማለት ነው። ትርጉሙ ራሱ ሞኖ የምንለው ቃል በእንግሊዝኛው ያችኛው ሞኖ የሚል ከፊት ከመጣ ዋን ማለት ነው። ስለዚህ ሞኖፊሳይት ማለት ዋን ማለት ነው። ስለዚህ ምን ማለት ነው? የአውጣኪያን ትምህርት ነው ማለት ነው። ሞኖፊሳይት ማለት ክርስቶስ ከተወለደ በኋላ መለኮቱ ስጋውን ውጦታል አጥፍቶታል ነው የሚለው። ስለዚህ ሞኖፊሳይት ነው የሚባለው። ይሄ ስህተት የሆነ ትምህርት ነው ማለት ነው። ዳያፊሳይት ደግሞ የሚሉት እሱ ደግሞ ሁለት ባህሪ ማለት ነው። በክርስቶስ ማንነት ላይ የአምላክነት ባህሪና የሰውነት ባህሪ ለየብቻ የሚሉ ናቸው ዳያፊሳይት። እኛ ደግሞ ምን እንላለን? ሚያፊሳይት እንላለን። ሚያፊሳይት ደግሞ ማለት የክርስቶስ የሰውነት ባህሪውና የመለኮትነት ባህሪው አንድ ላይ ተዋህዷል ባለመጠፋፋት፣ አንዱ አንዱን ሳያጠፋ የሰውነት ባህሪም አለው የአምላክነት ባህሪም አለው ማለት ነው። ስለዚህ በዚህ ትልቅ ልዩነት አለን። ነገር ግን የሚያመሳስሉ ብዙ ጉዳዮች ቢኖሩ ማለት ነው ከምስራቅ ኦርቶዶክስ ጋር። ስለዚህ በምስራቅና በኦሪየንታል ኦርቶዶክሶች የተነሱ ጉዳዮችን ለማጥበብ በተለያዩ ምክሮች ተደርገዋል። እነዚህም ተቃዋሚ የሆኑና ተቃዋሚ ያልሆኑ ንግግሮች ተደርገዋል። በዚህ ጉዳይ ላይ
ነገሮችን ለማጥበብ ብዙ ውይይቶች እንድተካሄዱ የሚያሳይ ስላይድ ነው። ስለዚህ እነዚህን ጉዳዮች በማየት እነዚህ ጉዳዮች ምንድናቸው የሚል ሰፋ አድርጋችሁ ለቀጣይ ስላይዱ ላይ ስላለ ጎግል በማድረግ አንዳንድ ነገር ማየት ትችላላችሁ ማለት ነው። የጋራ መመሳሰሎቻችን እዚህ ጋር ለመግለጽ የተሞከሩ ሀሳቦች አሉ። የምስራቅና የኦሪየንታል ኦርቶዶክስ ቤተክርስቲያናት የጋራ መመሳሰሎች አሉ። ሁለታችንም መነሻቸውን የቀደመችው ቤተክርስቲያን ናት። ስለዚህ የቀደመችው ቤተክርስቲያኖች መነሻችን ሰባቱ ሚስጥራት ቤተክርስቲያን እንፈጽማለን። ቅዱሳት ስዕላትን እነሱ ይጠቀማሉ፣ አይከን የምንለው ማለት ነው። ስለዚህ ብዙ ጊዜ ሰዎች ቅዱሳት ስዕላትና ከስታቱስ ወይም ከሐውልት ጋር ከተቀረጸ ነገር ጋር ማመሳሰል የለብንም። ስለዚህ ቅዱሳት ስዕላት ወይም አይከን የምንለው ነገር ይሄ የቆየ ነው፣ አሁን የመጣ አይደለም። አሁን የእመቤታችን ስዕል፣ የመድኃኔዓለም ስዕል፣ የሥላሴ ስዕል ብለን ስንል ሌሎችም ስዕላት የቅዱሳንን ስዕላት ስንገልጽ የመላእክቱን ስዕል ስንገልጽ ይሄ ለአምልኮት ስርዓት መፈጸሚያ ናቸው። እነዚህ የቆየ አባቶች ያቆዩልን ነው። አናመልከውም ስዕሉን፣ ግን ለአምልኮት ስርዓት መፈጸሚያ አድርገን እንጠቀም። ስለዚህ ቅዱሳት ስዕላትን እነሱም ይጠቀማሉ፣ የምስራቅ ኦርቶዶክስም ይጠቀማሉ፣ እኛም ኦሪየንታል እንጠቀማለን። በጳጳሳት መካከል መተባበርና ስርዓተ ክህነት አለ። ለምሳሌ በካቶሊኩ ብንሄድ ፖፑ ነው የሚቀበለው። ፖፑ ከተቀበለ በኋላ ፖፑ የሚቀበለው ቀጥታ ከእግዚአብሔር ነው ብለው ያምናሉ። ፖፑ አይሳሳትም የሚል እምነት አላቸው። ስለዚህ እኛ ግን በሲኖዶስ አማካኝነት ነው። ስለዚህ በጳጳስ መካከል መተባበርና ስርዓተ ክህነት መፈጸም አለ። በተወሰኑ አምልኮት ስርዓት እንመሳሰላለን። ሁለታችንም የቅዱሳት መጽሐፍት አስፈላጊነት እና የቤተክርስቲያን አባቶች ትምህርቶችን ማጉላት አለ። በሁለቱም ኦርቶዶክስ አብያተ ክርስቲያናት በአንድ አምላክ እናምናለን። እሱም ሶስት የጋራ አካላት ማለትም በአብ ወልድ መንፈስ ቅዱስ እናምናለን። ስለዚህ በስም በአካል በግብር ሶስት በመለኮት በአገዛዝ ባህሪ አንድ ብለን እናምናለን ማለት ነው። ስለዚህ በትውፊቶቻችን ተመሳሳይነት አለን። መዝሙር፣ ጸሎት፣ የቅዱሳት መጽሐፍት ንባቦች የመሳሰሉት ነገር ላይ አንድነት አለን። ስለዚህ ከምስራቅ ኦርቶዶክሶች ጋር ልዩነታችንን አጥበን አንድ ላይ መሆን በክርስቶስ ጉዳይ ላይ የሚነሱ ጉዳዮች ላይ ትልቁ ነገር የክርስቶስ ጉዳይ ስለሆነ ያንን ነገር በመወያየት በማጥበብ በመቀራረብ መራራቅን አይደለም ሁሌም ማሰብ ያለብን። በመቀራረብ አንድ ጠንካራ ክርስቲያን ሆነን ሌላውም የምንጠቅም ሌላውም ወደኛ በፍቅር የምንስብ እንድንሆን ነው መስራት ያለብን ማለት ነው። ለምሳሌ በተለያየ ምክንያት ውጭ ሀገር ልንሄድ እንችላለን። አኗኗራችን ውጭ ሊሆን ይችላል። እነዚህ ለምሳሌ የምስራቃውያን ኦርቶዶክስ ያሉበት አካባቢ ልንኖር እንችላለን። ስለዚህ እዛ በምኖርበት ጊዜ አይ የኛ ቤተክርስቲያን ባይኖር እዛ አካባቢ ለምሳሌ እዛ ምስራቅ ኦርቶዶክስ ቤተክርስቲያን ጋር ሄደን መሳተፍ ይኖርብናል ማለት ነው። አይ ስለምንለያይ ብለን መራቅ የለብንም። እዛ በመቅረብ በራሳችን አስተምሮ ነገሮችን ለመፈጸም ጥረት በማድረግ የኛንም ደግሞ አስተምሮ እዛው ላሉት ሰዎች በመግለጽ አትሊስት በእኛ ላይም እግዚአብሔር ስለሚሰራ ያን ነገር ኃላፊነታችን መወጣት አለብን እንጂ መራቅ እንደማይኖርብን መረዳት ይኖርብናል። የምስራቅ ኦሪየንታል ኦርቶዶክስ ቤተክርስቲያናት ምንላቸው? የምስራቅ ኦርቶዶክስ ቤተክርስቲያናት የግሪክ ኦርቶዶክስ ቤተክርስቲያን፣ የሩሲያ ኦርቶዶክስ ቤተክርስቲያን፣ ሰርቢያ፣ ሮማኒያ፣ ጆርጂያ፣ አልባኒያ፣ ቼክ ሪፐብሊክ ሌሎችም ይገኙበታል። ስለዚህ እነዚህ ባሉበት ቦታ ላይ መሳተፍ ይኖርብናል ማለት ነው። በቃ እንደራሳችን ቤተክርስቲያን አድርገን መቅረብ ይኖርብናል እንጂ መራቅ እንደሌለብን መረዳት ይኖርብናል ማለት ነው። የኦሪየንታል ኦርቶዶክስ ቤተክርስቲያናት ምንላቸው? የኮፕቲክ ምንላቸው? ኮፕቲክ አለች፣ አርመን አለ፣ ሶሪያ፣ ኢትዮጵያ፣ ህንድ፣ ኤርትራ እነዚህ ይገኙበታል ማለት ነው። ሌላ በቁርባን ጉዳይ ላይ ነው። ቁርባን እኛ የምናዘጋጀው ቁርባንና ለምሳሌ ምስራቅ ኦርቶዶክስ ላይ ብናይ በዚህ በቁርባን አዘገጃጀት ላይ ወይም ቁርባን አጠቃቀማችን ላይ ያሉ ወይም ትምህርቶች ላይ የስነ መለኮት ልዩነት ምክንያት እርስ በራስ አንዳንድ ነገሮች አሉ፣ ክፍተቶች አሉ። ስለዚህ እነዛ ላይ እዚህ ጋር እንደሚለን የምስራቅና ምስራቃውያን ኦርቶዶክስ አብያተ ክርስቲያናት በክርስቶስ ትምህርታቸው ውስጥ ባለው የስነ መለኮት ልዩነት ምክንያት እርስ በርስ አይጣመሩም ይላል። ስለዚህ አሁን እዚህ ጋር ያለው ነገር ለምሳሌ
በቁርባን ጉዳይ ላይ በእኛ በምናቀርበውና እነሱ ለምሳሌ እኛ ያ የሚቀርበው ህብስትና ወይኑ ወደ ፍጹም ወደ ክርስቶስ ስጋና ደም እንደሚቀየር እናምናለን። እርግጥ ነው እነሱም ያምናሉ። ግን አሁንም በክርስቶስ ጉዳይ ላይ ባለን ክፍተት ግን እነሱ ክርስቶስ ሁለት ባህሪ ያለው ብለው ስለሚያስቡ ለየብቻ አሁን ቅዱስ ቁርባኑ ላይ ክፍተት ሊፈጥር ነው ማለት ነው። ያ ነገር ለምሳሌ እኛ ምንድነው የምንለው መለኮት የተዋሃደው ነፍስ የተለየው ስጋ ብለን ልክ የክርስቶስን ወደ ትክክለኛ ወደ ክርስቶስ ስጋ እንደተለወጠ ያ መለኮትና ስጋው ግን አብሮ እንዳለ አምነን ነው የምንቀበለው። እነሱ ግን ለየብቻ ስለሚያዩት እዚህ ጋር ቅዱስ ቁርባኑ ላይ ልዩነት ይኖራል ማለት ነው። ወደ ካቶሊክ ጋር ስንመጣ ግን ልዩነታችን ምንድነው? ቁርባን አዘገጃጀቱ ላይ በእኛ የተቀላቀለ እንጀራ ወይም በእንግሊዝኛው ሌቨንድ ብሬድ እንለዋለን። ስለዚህ እኛ እርሾ እንጠቀማለን ወይንም ይስት የሚባለው ነገር በእንግሊዝኛው በዛ ቅዱስ እንትኑ ሲዘጋጅ ቅዱስ ቁርባኑ ሲዘጋጅ ይኖራል ማለት ነው። በኦሪቱ ብናይ ወደ ኋላ ብንመለስ ክርስቶስም ራሱ ለነሱ ያንን ህብስቱን እና ወይኑን ሲያቀብላቸው ያ የነበረው ብሬድ ነን ሌቨንድ ነው፣ እርሾ የሌለው ዳቦ ወይንም ህብስት ነበረ ያቀረበላቸው። ያንን ምክንያት በማድረግ በኦሪቱ ብናይ እስራኤሎች እዛ የሚያዘጋጁት ህብስት ላይ እርሾ አይጨምሩም። ስለዚህ እርሾ የንጽህና መጉደል ወይንም ያ ነገር የተዘጋጀው ነገር ለእግዚአብሔር መቅረብ የሌለበት ነው ብለው ነው የሚያስተምሩት። ስለዚህ እርሾ የሚባል ነገር አይጠቀሙም ማለት ነው። ስለዚህ ክርስቶስ ከመጣ በኋላ ግን እኛ ያ የምናዘጋጀው ህብስቱ እንትን ይጨመርበታል፣ ይስት ይጨመርበታል። ያ ምንድነው ምክንያቱ ምንድነው? ክርስቶስ ተነስቷል እንደምንል። ለምሳሌ ሌቨንድ ሲጨመርበት ለምሳሌ ቤት ውስጥ አሁን ዳቦ ምናምን ስታዘጋጁ ይስት ሲጨመርበት ምንድነው ዳቦ ኩፍ ማለት የመነሳት ባህሪ ያለው አይደል? ልክ እንደዛ አይነት ነገር እንዳለው ክርስቶስ መነሳቱን የህይወትና ትንሣኤ እንደሚወክል እነዚህ ሁሉ ምክንያቶች አሉት ማለት ነው። ሌቨንድ ነው እኛ የምንጠቀመው። ካቶሊኮች ግን እስካሁን የሚጠቀሙት ነን ሌቨንድ ነው የሚጠቀሙት። ያንን ነው የሚያደርጉት። ክርስቶስ መጀመሪያ ሲሰጣቸው የነበረው ነን ሌቨንድ ብሬድ ስለሰጠዛ ይሄ ለአዲስ ኪዳን የሚቆረሰው ስጋዬ ነው፣ ይሄ ደግሞ ለአዲስ ኪዳን የሚፈሰው ደሜ ነው ብሎ የሰጣቸው እዛ ጋር ያለው ህብስት ነን ሌቨንድ ነው፣ እርሾ የለውም። ስለዚህ ያንን ምክንያት በማድረግ ካቶሊኮች እስካሁን ያንን ነው የሚያደርጉት ማለት ነው። ነን ሌቨንድ ነው የሚጠቀሙት። እኛ ግን ሌቨንድ ነው የምንጠቀመው። ምክንያታችንም ክርስቶስ መነሳቱን እንደምሳሌ ስለሚያሳየና የህይወትና የትንሣኤን ስለሚወክል ነው። ስለዚህ ይህን ነገር ትልቅ ልዩነት ስለሆነ መረዳት